ዶክተር ጸጋ መስመር አለት እንደ ዶክተር ጸጋ አለሽ አብረን ጤና ይስጥልኝ ዶክተር ጸጋ የክነስት አባል እንደምን አለሽ ደህና ነሽ ወይ እግዚአብሔር ይመስገን ይስተማል አዎ ያያነሽ ነው እንደገ ትንሽ ዘግየት ብለሽ ብናን ግን አሁንም ስላገኘነሽ በጣም ደስ ብሎናል እናመሰግናለን ወደ የሚገርመው እኔ ግን አላያችሁም አንቺ አታያችን እኛ ያያነሽ ነው ስለዚህ እሺ እኛ ያያነሽ ነው ዶክተር ጸጋ አሁን ወደ ቀጥታ ጥያቄያችን እንሄድና የነዚህ የ200 ሰዎች ጉዳይ ራፊያህ ውስጥ ያሉት በትላንትናው ዕለት እንዲያውም እነሱ የኛን ወታደሮች ለመጉዳት ሁሉ ሞክረው ነበር እና ለምን ነው እስከዛሬ ድረስ የኛ መንግስት እርምጃ ማይወስደው በእነሱ ላይ በጣም ጥሩ ጥያቄ አቶ ሽሎሞ በመጀመሪያ ደረጃ ጤና ይስጥልኝ አቶ ሽሎሞ እንዲሁም አቶ ተስፋዬ የተከበራችሁ ተመልካቾችም እንዲሁም አድማጮች በሙሉ ሰላምታ ይድረሳችሁልና ወደ ጥያቄ ስመለስ አቶ ሽሎሞ በመጀመሪያ ደረጃ እስራኤል እስካሁን ድረስ በማንኛውም በኩል ጥንቃቄ የወሰደችው የተጠለፉትን ወገኖቻችን እንግዲህ በህይወት ያሉተኝ ተመልሰዋል አጽማቸው ደግሞ ሙሉ በሙሉ አልተመለሰም እስካሁን ድረስና በዚህ ምክንያት ነው እስራኤል ብዙ ጊዜ የምትጠነቀቀው ያው የሃዳር ጎልዲን አስከሬን እስራኤል ግፊት ባታደርግ ኑሮ አይወጣም እና ብዙ ጊዜ ይሄ የሚያመለክተው የሚያሳየው የእስራኤል መንግስት የእስራኤል ህዝብ ማለት ምንችላለው በአጠቃላይ ለሰው ህይወት አልፎ በህይወት ላሉት አጽማቸው እንኳን ለአጥንት ለሞቱ ወገኖቻችን አስከሬናቸውን ወደ ሀገራቸው ለመመለስ ያለውን ኃላፊነት የሚያሳይ ነው እና በዚህ ምክንያት ነው እንጂ እስራኤል ከፈለገች እዛው ላይ ማዳፈን ትችል ነበር ነው ግን ዶክተር ጸጋ አሁንም ቢሆን የእስራኤል ሀገር መንግስት እነሱ በትላንትናው ዕለት የኛን ወታደሮች ለመጉዳት ሞክረው ነበር እና ይሄን በተመለከተ ይሄን ያደረጉ ይቅርታ ማድረጉ ወይም ዝም ማለቱ በርግጥ እነዚህ የቀሩት አስክሬኖች እንዲመለሱ ከስምምነት አለ በስምምነቱ መሰረት ሐማስ እየሰራ አይደለም እየመለሰልን አይደለም መመለስ የሚገባው የነበረ ከሳምንታት በፊት ነው ቢሆንም እንኳን እስራኤል እነዚህ ቀንደኞች ወይም እነዚህ ቴሮሪስቶች ወይ እጃቸውን እንዲሰጡ ወይ ከዛው ብታወድማቸው እስራኤል ስምምነቱን አፈረሰች ማለት አይደለም ግን ዋናው አላማ ቀደም እንዳልኩ እነዚህ ሰዎች አሁን የቀሩ 4 ሰዎች አሉ አንዱ ከተመለሰ ዛሬ 3 ይቀሩናል እነዚህ ሰዎች ለመመለስ ተዳፍነው እንዳይቀሩ ምን መደረግ አለበት እስራኤል ቀደም እንዳልኩ ነው ይሄ ነው እንጂ ሌላ ምንም ምክንያት የለም ሌላው ደግሞ መዘንጋት የሌለብን እነዚህን ሽብር ፈጣሪዎች እስራኤል ከፈለገች ቆይታም መልቀሙ አይቀርም ማግኘት ትችላለች ምንም የሚያግዳት ነገር የለም ነገር ግን በአሁኑ ሰዓት የመጀመሪያ ቅድመ የሚሰጠው ስምምነቱን ሐማስ እንዳላከበረ ያየን ነው ስምምነቱ እንዲያውም በእኛ በኩል ጉዳት ነው ያመጣ እንጂ አልተጠቀመንም በብዙ ስናየው በህይወት የመጡት ነው እንጂ ከዛ በኋላ ለሞቱት ላስከሬናቸው በአሁኑ ሰዓት ስምምነቱ አረዳንም የረዳን የኛ ጥንካሬ ነው ያ ከሆነ በኋላ ግን እነዚህ በሙሉ ከተመለሱ በኋላ እርግጠኛ ነኝ የእስራኤል መንግስት እነዚህን ሰዎች የሚሰጠው ድል ወይ ከአዛ መውጣት አለባቸው ከጋዛ የማይወጡ ከሆነ ያው እንግዲህ የሚቀጥለው እርምጃ እያንዳንዱ ሽብር ፈጣሪ መጨረሻው ምን እንደሆነ እኮ ያውቃል አቶ ሽሎሞ ሌላው ዶክተር ጸጋ በዛሬው ዕለት ወደ ይሁዳና ሰማሪያ ለወስድሽ ነው የኛ ይሁዲዎች ከኛ አብራክ የወጡት ከፍተኛ የሆነ ወንጀል እየሰሩ ነውና በእነሱ ላይም እንዲያውም ቲካ ይከፈትባቸውም ከ60% 80% ማለት ይቻላል በእነሱ ላይ የሚደረገው የክስ እየወረደ እንዲያውም በትላንትናው ዕለት መስጊድ አቃጥለዋል እና ይሄ የሥራ አልበኝነት አይደለም ዶክተር ጸጋ እንዴት ነው ምንድነው የሚሰራው የህግን ማስከበር ያለበት የኛ ወታደሮች ናቸው የኛ ፖሊሶች ናቸው እና ለኛ ፖሊሶች ለምን ነው ዜጎቻችን ተጨማሪ ስራ የሚሰጧቸው በመጀመሪያ ደረጃ ተመልከት ሰላማዊ ዜጎችን መጉዳት በጥብቅ ቃወማለሁ ሽብር ፈጣሪዎችን ነው እንጂኛ በሰላም የሚኖሩ ሰዎችን መጉዳት የለብንም ከዛም በተጨማሪ የያንዳንዱን የሃይማኖት ቅዱስ ቦታ መንካት የለብንም ይሄን የሚያደርጉ ወገኖቻችን ተሳስተዋል መሆን የለበትም ስለዚህ እንድርጊት የፈጸሙትን የእስራኤል መንግስት መያዝና ለፍርድ ማቆም አለበት ይሄ ነው የኔ አቋሜ እንደሚባለው ከሆነ እነዚህ የኢታማር ቤንግቪር ደጋፊዎች ናቸው
እሱም እንደነሱ አይነት ሪዮት ዓለም ባለፈው እንደነበረው ይነገርለታል ስለዚህ ምናልባት ለዘብተኝነት ሊሆን ይችላል ፖሊስ ደግሞ አለቃቸውን ላለማስቀየም ቤንግቪርን የማይከታተሉ ሆኖ ሊሆን ይችላል ወይስ ምንድነው ነገሩ ያደለም ተመልከተ በማንኛውም ማህበረሰብ ብዙም ባይሆኑ ጥቂት የሆኑ አክራሪ ሰዎች እንዳሉ ይታወቃል አክራሪ ሰዎች ከኛ ከእስራኤላውያን ወይም ከይሁዲ መካከል ቁጥራቸው ጥቂት የሆነ አክራሪዎች እንዳሉ ይታወቃል ያ ነው እንጂ ሌላ አይደለም ሽብር ፈጣሪዎች የሽብር ፈጠራ ድርጊት የሚፈጽሙት በአሁኑ ሰዓት ተመልከት የሽብር ፈጠራ ድርጊት የሚፈጽሙና በሽብር ፈጠራ ድርጊት የሚያልቀው የእስራኤል ህዝብ ነው ሌላ አይደለም የእስራኤል ህዝብ ተደራጅቶ ሄዶ የሽብር ፈጠራ ድርጊት አይፈጽምም የታወቀ ነው ነገር ግን የሽብር ፈጠራ ድርጊት የሚፈጽሙት መዋጋት አለብን በአንጻሩ ደግሞ አክራሪ የሆኑ የኛ ወገኖቻችን የሚፈጽሙትን ድርጊትም ማውገዝ አለብን ማውገዝ ብቻ ሳይሆን ለፍርድ ማቆም አለብን አመሰግናለሁ ዶክተር ጸጋ አሁን ደግሞ ወደ አቶ ተስፋዬ ነለፍና ተስፋዬ ለዶክተር ጸጋ ጥያቄ አለ አዎ በድጋሚ ጤና ይስጥልኝ ዶክተር ጸጋ ጤና ይስጥልኝ እንግዲህ የብሔራዊ ደህንነት ኮሚቴ የሞት ቅጣት ለአሸባሪዎች ህጉን ባሳለፍነው በዚሁ ሳምንት ውስጥ አጽድቋል በዚህ ጉዳይ ላይ ያንቺን ሐሳብ ለመስማት ፈልጋለሁ ያንድ ዙር ማለት ነው ያንድ ዙር በሁለተኛው ጥያቄ አከታትዬ የምጠይቀው እንግዲህ በክኔሴት አባልነትሽም በጋዜጠኝነትሽም የመከላከያ ሚኒስትር እስራኤል ካጽ የጋሌት ጻል የሬዲዮ ጣቢያን ለመዝጋት መወሰናቸው ባንቺ ሐሳብ ምን ይመስለው ይታይሻል ሁለት ጥያቄዎች ናቸው በጣም ጥሩ ጥያቄ በመጀመሪያ ደረጃ ለቀረበው ጥያቄ አቶ ተስፋዬ ለጠየቃቸው ጥያቄ መጀመሪያውን ስንመለከት የሞት ፍርድን ነው የሞት ፍርድን በተመለከተ ሽብር ፈጣሪ መሞት አለበት የሚለውን እኔ ሙሉ በሙሉ እቀበለዋለሁ አምናለሁ በእስራኤል ሀገር የሞት ፍርድ አለ እስካሁን ድረስ ያለው የሞት ፍርድ ለሽብር ፈጣሪዎች አይደለም ያለው ይሄ የሞት ቅጣት ለሁለት አይነት ወንጀሎች ነው አንደኛው ለጀርመን ናዚዎች ነው ሁለተኛው ደግሞ አገሩን ለካደ ነው ለሽብር ፈጣሪዎች እስካሁን ድረስ አልነበረም በሃይማኖታችን ምንድነው የሚለው አይን ተሐት አይን ሸን ተሐት ሸን አይን ላጠፋ አይኑን አጥፋው ጥርሱን ለሰበረ ጥርሱን ስበረው ነው ግን ባለንበት ተጨባጭ ሁኔታ ስናይ ሽብር ፈጣሪዎች እየመጡ እየገደሉ በአውቶቡስ ፈንጅ ታጥቀው መተው ራሳቸውን አጥፍተው እያጠፉ በጩቤ እየወጉ በጥይት እየገደሉ በመኪና ገጭተው እየገደሉ ከዛም አልፈው ባሁኑ ያየነው ጥቅምት 7 ቀን በሳት እያቃጠሉ እየደፈሩ ጠልፈው እየወሰዱ ይያዛሉ እስር ቤት ይገባሉ በእስራኤል እስር ቤት አምሮባቸው እንዲያውም ከማማሩም አልፎ ተምረው ዩኒቨርሲቲ ሁሉ እስር ቤት ሆነው ተመርቀው ይወጣሉ ሲወጡ እንደ ጀግና ይታያሉ በህዝባቸው ይጨፈርላቸዋል ይመሰገናሉ ይህ በሙሉ ያመጣው ጣጣ ምንድነው የሽብር ፈጠራ ድርጊትን የበለጠ ነው የገፋፋ ለምን ያልን እንደሆነ እነዚህ ሰዎች ቤተሰቦቻቸው እንደ ጀግና ስለሚቆጠሩ ቤተሰቦቻቸው በሙሉ ክብር ስለሚያገኙ ሌሎችም ፈጽማሉ ስለዚህ መሆን ያለበት የሽብር ፈጠራ ድርጊት የፈጸመ መገደል አለበት የሚለው እኔም እስማማለሁኝ በምን አይነት መንገድ ነው ግድያው የሚፈጸመው ለምንድነው የሚለው ብዙ እናጤንበታለን ለምሳሌ በአሜሪካ እንደሆነ በአሜሪካ ከ50 ክፍለ ሀገር ወይም ስቴቶች መካከል በተወሰኑት ቦታ የመግደል ፍርድ አለ በመካከለኛው ምስራቅ አሁን ይሄን ፍርድ እስራኤል ለምን በመጀመሪያ ድምጽ መስጠት ሂደት አሳለፈች ብለው አካኪ ዘራፍ የሚሉ የሚጮሁ የመካከለኛው ምስራቅ የአረብ ሀገራት አሉ እነሱ አንድ ሰው ከረሚላ ሰረቀ ብለው አይደል ለስቅራት የሚያወጡ እኛ ከነሱ መማር የለብንም በርግጥ ነገር ግን ሽብር ፈጣሪዎችን በሞት ቅጣት ካልቀጠናቸው እኛ ቅጣት ሰጠነ ማለት አንችልም እንዲያው ሞራል ለሚሰማቸው ዶክተር ጸጋ የሁለተኛውን ጥያቄ መልስሽን ከመመለስሽ በፊት እኔ ጣልቃል ግባና ይህ ህግ የሚወጣው ለአረቦች ብቻ ነው ወይስ ለይሁዲዎችም እንደዚህ አይነት ድርጊት የሚያደርጉ ካሉ ለምሳሌ ያህል አሚ ፖፐር የሚባል አለ አሚ ፖፐር ለምሳሌ የፍልስጤም ሰራተኞችን ርሾን ለጽዮን ላይ ወደ 30 ነው እነሱን ገሏል ሌላው ደግሞ ለምሳሌ ባሩክ ጎልድሽተን የሚባል ከጾለት ቤት ገብቶ ሄብሮን ውስጥ ገሎ መጨረሻ ላይ እነሱ ገደሉት እነሱ በህይወት ቢኖሩ ወይ አንዱ አለ ለምሳሌ ህግ ለነሱም ነው ወይስ ለአረቦች ብቻ ነው አረቦች ብቻ ከሆነ እንዴት ነው ህግ ስፔሲፊክ የሆነ ለአንድ ብሔር ብቻ ሊወጣ የሚችለው
በጣም ጥሩ ጥያቄ በመጀመሪያ ደረጃ ዶክተር ባሩክ ጎልድሽታይን የፈጸመውን የሽብር ፈጠራ ድርጊት እስራኤላውያን እንቃወማለን ሁላችንም እሱም ወዲያውኑ እንደተገደለ ቦታው ላይ ምናስተዋውሰው ነው የሽብር ፈጠራ ድርጊትን ስንመለከት ሁሉንም የሽብር ፈጠራ ድርጊት መቃወም ይኖርብናል በእኛ በኩል በይሁዳን በኩል እስካሁን ድረስ የሽብር ፈጠራ ድርጊት ሆነ ብለው ሄደው የፈጸሙት ምን ያህል ነው ቁጥራቸው አንደኛ በሁለተኛ ደረጃ ተመልከት በህጉ የሄድን እንደሆን ህጉን አሁን የረቀቀውን ህግ የመጀመሪያ ድምጽ መስጠት ሂደት የጸደቀውን ያልን እንደሆን የሽብር ፈጠራ ድርጊት እነዚህ ሰዎች አረቦቹ ወይም ፍልስጤሞችን በለው መጣው የሚፈጽሙት እስራኤልንና የእስራኤል ህዝብ ለማጥፋት ነው አየው ስለዚህ ጥያቄ የኛ ዜጎች እስካደረጉ ነው ወይስ የኛ ዜጎች ላልሆኑ ነው ኮሎም ጥያቄ ወደዛ ልመጣልህ ነው ስለዚህ በሽብር ፈጠራ ድርጊት ከመጣ የእስራኤል ዜጋም የሆነ ተመልከት ሽሎሞ ዝም ብሎ ሰላማዊ ሰውነን ሄዶ የሚገልሰው ሆነ ብሎ በዘርም ሆነ የሚለውን ካጠገባችን እንዲኖር አንፈልግም የሚፈልግ ሰው ያለ አይመስለኝም ስለዚህ ለዩዲዮችም ይሆናል ማለት ነው ገና ብዙ ድርድር ይኖራል ተመልከት ይሄ የመጀመሪያ ድምጽ መስጠት ሂደት ነው እንጂ ከዛ በኋላ ህጉ በመናይ አፍ የሞት ፍርድ ሲባል በምን አይነት መንገድ ነው ሰዎች የሞት ፍርድ የሚሰጠው ለምሳሌ በአረብ ሀገሮች ሄድክ እንደሚሰቀላል በጥይት ማቆሞ የሚገሏቸው አሉ በአሜሪካ ሄድክ እንደሆነ በመርፌ በመርዛለ ይሄ ሁሉ ገና ብዙ የሚጤንበት ነው አሁን የመጀመሪያው ዙር ነው የተሰጠና ብዙ ያነጋግራል በእኔ አመለካከት ስትመጣ ሽብር ፈጣሪ ነው በነገራችን ላይ የተባበሩት አሚሬት ዩኤኢ የሚባለው ሀገር ባለፈው ታስታውሽ እንደሆነ አንድ የኻባድን ተወካይ ገለው ነበር እነዚያ ሁለቱ 4 ወር ወይስ 5 ወር ባለለጠ ጊዜ ውስጥ ፍርድ ቤቱ የሞት ፍርድ ፈርዶባቸዋል ይገደሉ አይገደሉ አላቅም ግን ፍርድ ቤቱ ተፈርዶባቸዋል ማለትም የኛን ይሁዲ ሀገራቸው ላይ እነሱ እንደዚህ አይነት የሰቆቃ ግድያ ስለገደሉ ስለዚህ ወደ ሁለተኛው ጥያቄያችን ሄጅልንና አቶ ተስፋዬ ጠየቀውን ጥያቄ አቶ ተስፋዬ ጠየቀው የጋሌ ጻህል የተሰኘው የሬዲዮ ጣቢያን በተመለከተ ነው እንግዲህ በእስራኤል ሀገር ለ34 አመት ያክል በጋዜጠኝነት ሳገለግል ወደ 4 ካዴንሽን ወይም ደግሞ 4 ጊዜ ለ16 አመት ያክል የማህበሩ አባል ብቻ ሳይሆን የአመራር ኮሚቴ ሆኜ ተመርጫለሁ ከዛም በእስራኤል ሀገር ሞየጤት አይቶሩት የምንለው የጋዜጠኞች ማህበር ልዩ ካውንስል የምንለው አለ ሸንጎ አባልም ነበርኩ የሙያው የኤቲክሱ ፍርድ ቤትም ዳኛ ነበርኩኝ እና የጋሌ ጻህል ጉዳይ የጋሌ ጻህል የምንለው የእስራኤል መከላከያ ኃይሉ ገንዘብ የሚመድብለት የሬዲዮ ጣቢያ በተመለከተ በየአመቱ በየጊዜው መዘጋት አለበት የሚለው ሲነገር ነው የሚኖረው ለምንድን ነው ይዘጋ የምንለው አንደኛ ይሄ ሬዲዮ ጣቢያ የተቋቋመው ልክ የዮም ኪፑር ጦርነት እንዳበቃ ነበር ያን ጊዜ ለወታደሮች ሞራል ለመስጠት ለመቀስቀስ ለወታደሮች በማንኛውም መስክ ነው ቆይቶ ግን ምንድነው የሆነው ይሄ ሬዲዮ ጣቢያ ልክ እንደ ማንኛውም ሬዲዮ ጣቢያ ነው የሆነው እንደ ኮል እስራኤል እንደ ሌሎቹ የሬዲዮ ጣቢያዎች በአካባቢው ኤዞር የምንላቸው የክልል ሬዲዮ ጣቢያዎች የሚሰጠው አገልግሎት ጭራሽ ከመከላከያ ኃይሉ ጋር ግንኙነት የለው ስለዚህ ብዙ ጊዜ መዘጋት አለበት የሚለው ለድርድር ይቀርብ ነበር አንደኛ የሚቀርብበት ዋናው ምክንያት ምንድነው እስራኤል ዲሞክራሲ ሀገር ናት የዲሞክራሲ ሀገር የመከላከያ ኃይል ሬዲዮ ጣቢያ ያስፈልገውም ሁለተኛ የሬዲዮ ጣቢያ መከላከያ ኃይል ከተባለ ለወታደሮች መሆን አለበት እንጂ በፖለቲካ በማንኛውም ነገር ጣልቃ እየገቡ ብዙ ጊዜ የጋሌ ጻህል ሰራተኞችን አዳምጣችሁ ከሆነ አብዛኛዎቹ በፖለቲካ መለካከታቸው የታወቁ ናቸው በግራ ክንፍነት በዛ ደግሞ በዚህ ጋሌ ጻህል በተባለው ሬዲዮ ጣቢያ ለማገልገል የሚቀበሏቸው ገና በውትድርና እንዲያገለግሉ የሚገቡት የተወሰኑ ማህበረሰብ ናቸው ከዛም አልፎ ይህ ሬዲዮ ጣቢያ አስፈላጊ አይደለም ሚገርማችሁ የዚህ ሬዲዮ ጣቢያ ኃላፊዎች አስተዳደር ዳይሬክተር ወይ ምን አይሄል አይባልም መፋከድ ጋሌ ጻህል መፋከድ ምንድነው ልክ እንደ ጦር አዛዥ ኮማንደር ማለት ነው የጦር አዛዥ አይደለም ሲቪል ነው ተራ እና ስለዚህ ይሄ ሬዲዮ ጣቢያ በተለይ አክቹዋሊያ የምንለው ወቅታዊ የሆኑ ዜናን በተመለከተ ፖለቲካን በተመለከተ የሚያቀርበው አያስፈልግም ብዙ ጊዜ ሲነገር የኖረ ነው ብዙ ፕሮፌሰሮች እኔ አባል በነበርኩበት ሰዓት በሞየጤት አይቶኑት በጋዜጠኞች ማህበር አባል በነበርኩበት ሰዓት በተለይ የካውንስል የምንለው ከጋዜጠኛ ማህበር ተመራጮች
ከዩኒቨርሲቲ ፕሮፌሰሮች የጋዜጣ ባለቤት ከሆኑት የግል ጋዜጣ ሞል ምንላቸው ከነሱ ጋር ሆኖ የተውጣጣ ነበር ይሄ ማህበርና ማህበሩ ብዙ ጊዜ ይሄ ነገር መቆም አለበት ሬዲዮ መዘጋት አለበት የሚለው ብዙ ሲነገር የቆየ ነው ባለፈው አቶ ሽሎሞ ቤኒ ጋንጽ እኮ መከላከያ ሚኒስትር በነበሩበት ጊዜ ይሄ ጣቢያ ይዘጋ ብለው ነበር ኦኬ እና ማንኛውም የግራት ነው የቀኝ ኤዘርባይጃን መከላከያ ሚኒስትር በነበሩበት ሰዓትም መዘጋት አለበት ብለው ያሉ ነውና የሬዲዮ ጣቢያ በኔ አመለካከት በፖለቲካ በወቅታዊ ጉዳይ ለምሳሌ ቻናል ባውኑ ሰዓት የነበረው በፖለቲካው አብሮ መቀስቀስ ነው ፖለቲካን ከዛም በማንኛውም በኩልና በዚህ ጉዳይ ላይ የሬዲዮ ያስፈልገንም ዲሞክራሲ ሀገር ነን ሌሎች ሬዲዮ ጣቢያዎች አሉን እነዛ ያገልግሉ እንጂ መከላከያ ኃይሉ ወይም እኛ የምንከፍለው ገንዘብ እኮ ነው ተጨማሪ ገንዘብ መክፈል የለብንም ታጊዳ ሽዱር የምንለው አለ የሬዲዮ ጣቢያ ይበቃናል ዶክተር ጸጋ ፕሮግራማችን በእውነት ጊዜው ስላነሰብን ብዙ ልናወራሽ እንፈልግ ነበር ግን አልሆነም በጥቅሉ ግን የፈለጉት እንዴት ነው በዲሞክራሲ ሀገር ውስጥ ጋዜጠኝነት ጋዜጣ የጋዜጣ አውታሮች በሙሉ የዲሞክራሲ መተንፈሻዎች ናቸውና ወደዚህ አቅጣጫ በመናየድበት ጊዜ ጥንቃቄ ማድረጉ ጥሩ ነው በየገምታለው ግን ስምምነት ከተደረሰበት አንድ ጣቢያ ሬሌቫንት ካልሆነ ወይም የግል ጣቢያም ሊሆን ይችላል ለማንኛውም እዚህ ላይ መጠንቀቅ አስፈላጊ ነው ለማንኛውም አብረሽን ስለቆየሽ በጣም እናመሰግናለን አንድ 30 ሰከንድ ብቻ ምክንያቱም ጊዜ የለንም ቆይ ሌላ ጊዜ እንወያያለን በሚቀጥለው እሁድ በ23 ቀን የነገ እሁድ ሳምንት ሃይማኖት ካሳውን ፍለጋ የክነሴት አባላት አንድ ላይ ተውጣተን ፍለጋ እናካሂዳለን በጣም ጥሩ ነው በዚህ ፍለጋ ስርዓት ላይ ህብረተሰባችን እንዲሳተፍ ነው በ23 ቀን ነው የሚሆነው የፊታችን እሁድ ሳምንት እና ይሄንን ከወዲሁ ሰዎቹ እንዲያጤኑ እንዲያስቡበት በዚህ አጋጣሚ ያሳስባለሁ ሌሎችን አርስቶች በሌላው ጊዜ በሰፊው እንወያያለን አመሰግናለሁ በጣም እናመሰግናለን ሸይባ ጽለኻ መልካም የውጤት ይሁንላችሁ ነው ምንለው ሁላችንም ቢሆን እናመሰግናለን